እንግዲህ ለበሀይሉ ቃል የልቧን አውርታ ከጨረሰች በኋላ ከኋላ እንግዲህ የግቢያቸው ተከራይ ሰምቷል። በሌላ በኩል ደግሞ በሀይሉ አዲስ ለቤት ሰራተኛ እናት የምትሆን ሴትዮዋን አምጥቷት እያናገራት ነው። ሁሉንም ነገር እያስረዳት ነው። ከዛ በኋላ ከዚህ ጋር ይዘሻት ወደ ክፍለ ሀገር ትሄጃለሽ እያላት ነው። ምንም ችግር የለውም ስትል እስቲ ነገርኩሽን አስራጅ መልሰሽ ሲላት ብዙም እንትን ስላላለች ተነስቶ እንቅ አርግቶ ይይዛታል ማለት ነው። እሷም በጣም በድንጋጤ ነው የሞላችው። ይኸውልሽ ሁሉንም ነገር በስትክክሉ ማታደርጊ ከሆነ ያኛው ሰካራም ባልሽ ላይ ነው የሚጨምረው ይላታል። ያው ባሏንም ከዚህ በፊት በሀይሉ እንደገደለ ነው የሚያሳየው ሀሳባቸው ማለት ነው። እንግዲህ ተጠርታ የመጣችውም ለገንዘብ ብቻ ነው። ያለ ህሊና ያለ ምንም እፍረት ልታደርገው ነው ማለት ነው። አንዳንድ ጊዜ ይህንን ፓርት በራሳችሁ ህይወት ላይ አድርጋችሁ ውሰዱት። ለገንዘብ ብላችሁ ሁሉንም ነገር የምትጥሉ ሰዎች አስቡ በዚህ አጋጣሚ ማለት ነው። እሷም እንግዲህ ከዚህ በፊት በሀይሉ ባሏን ገሏል ወይም የማይሆን ህይወት ውስጥ አስገብቶታል ማለት ነው። አሁንም እየፎከረ ነው ማለት ነው። እሷ ይሄንን ድርጊት ባታደርግ ነበረ ግን ድራማ ቢሆንም አድርገዋለች ማለት ነው። ሁሉንም ነገር አስረድቷታል። እሷም ችግር የለውም ምንም አታስብ ዛሬውኑ ነው ብሌንን ከዚህ ሀገር ይዤ እሄዳለሁ ብላ ፔስታሏን ይዛ ትወጣለች ማለት ነው። በሌላ በኩል ደግሞ ብሌን እናትን ለመያዝ እጅግ በጣም ጓግታለች። በጣም የዋህ ናት። ልብሶቹን እየቀያየረች እየለበሰች እናቴ ቆንጆ ሆነ ነው ልታየኝ የሚገባኝ እያለች ነበረ። ሰዓቷ ልሄድ ብሏታል። በሌላ በኩል ደግሞ ቃል ተደብቃ እያየቻት ነው። እች ምን አይነት ጅል ናት? በሀይሉ የሰራልሽ እናት ነው የምትመጣልሽ። እናትሽ ካጠገብሽ እያለች እንኳን ምንም አይነት ነገር ልታስታውይ አልቻልሽም። በጣም ከብት ነሽ እያለች ቃል ለቤት ሰራተኛዋ እያወራች ነበር ማለት ነው። በስተመጨረሻም የቤት ሰራተኛዋ አሳዳጊ እናት ትመጣለች። እናቴ አምሮብኛል ይህ ብላ በለበሰችው ልብስ ዞር ዞር ትላለች። ወይዘሮ ገነትም ደግሞ እኔ ባወለድኩሽ ምን ችግር አለው ምናምን እያለች በውስጧ ማልቀስ ትጀምራለች። ለምንድነው የምታለቅሽው ምናምን ትላታለች። አሁን እንጂ ጥለሽኝ እንድትሄጂ ነው አይደለ? አሳዳጊ እናትሽን አግኝተሽ ጥለሽ ልትሄጂ ነው ምናምን ብላ አንጀቷን ትበላለች ማለት ነው። እሷም እንግዲህ መቼም አንቺን ትቼ እንደምሄድ ቃል ገባለሁ ብላ ታቅፋታለች ማለት ነው። ግን በስተመጨረሻም ጥላት ልትሄድ ነው። ግን ነገሮቹ እንዳሰብናቸው አልሆኑም። ሌላ ነገር ተፈጥሯል ማለት ነው። በቃሽ ተዘጋጅተሻል? ወደ ሳሎን ቤት ሂጂ፣ እኔ ደግሞ እናትሽን ይዤ እመጣለሁ እሺ ብላ ወይዘሮ ገነት ቤቱን ለቃ ወደ ውጪ ትወጣለች ማለት ነው እናቷን ለማምጣት። እሷም እንግዲህ ወደ ሳሎን ልትሄድ ሽር ጉድ እያለች ነው። በጣም ደስ ብሏታል። በስተመጨረሻም እናቷን ልታገኝ ነው። በሌላ በኩል ደግሞ ግቢያቸው ላይ ተከራይቶ የሚኖረው ልጅ እኔ እውነቱን ይዤ እስከመቼ ነው የምቆየው? እውነቱን መናገር አለብኝ። ብሌን ችግር ላይ ልትገባ ነው። ምክንያቱም እኔ ጋር ያለውን እውነት መናገር አለብኝ ብሎ ሲወጣ ከወይዘሪት ገነት ጋር ይጋጠጣማሉ ማለት ነው። ይኸውልሽ ወይዘሪት ሁሉንም ነገር ልነግርሽ የምፈልገው ነገር አለ። አሁን የብላን እናት ናት ተብላ የምትመጣውን ሴትዮን ብሌን ማግኘት የለባትም ትላታለች ማለት ይላታል ማለት ነው። እሷን በድንጋጤ ቅውጥ ትላለች። ለምንድነው ማግኘት የሌለባት? እሷ እኮ ከረጅም ዓመታት በፊት ራሱ እናቷን ለማግኘት እጅግ በጣም ጓግታለች። በመሃል ለስልክ ይደወላል። ሄሎ ደረሽ እንዲህ? አዎ ደርሻለሁ። በቃ የምትነግረኝ ነገር ሌላ ጊዜ ትነግረኛለህ። ይሄንን ደስታ እናጣጥምበት ብላ ወይዘሪት ገነት ጥላ ትወጣለች ማለት ነው። እሱም ነገር ይሄንን ነገር እንዴት ነው ያላስተካከልኩት? በቃ ለሱ እናገራለሁ ብሎ ወደ ሳሎኑ ይመጣል ማለት ነው። ሳሎኑን ቀስ ብሎ ተደብቆ እያየ ቤት ውስጥ የቤት ባለቤት የሆነችውና ሰራተኛዋ እየተቃቀፉ ብዙ ነገሮችን እያወሩ ነበር። በስተመጨረሻም እናቴን ላገኛት ነው እያለች ስልኩን በተደጋጋሚ እያየች ዛሬ ለምንድነው የማይመሻው? ዛሬ ለምንድነው ሰዓቱ ራሱ የማይሄዱ? እያለች ነበር ማለት ነው። የግቢያቸው ተከራይ ደግሞ በር ላይ አይቶ ለማውራት ሳይመቸው ሲቀር ሊሄድ ሲል ቃልን ያገኛታል ማለት ነው። ሰላም እንዴት ነህ? ደህና ነህ?
ቆይ ወዴት እየሄድክ? እኔን ፈልገህ መጥተህ ነው አይደለ አታኝ እየሄድክ ያለው ትላለች ቃል ማለት ነው። እሱ ለማስመሰል ብሎ አዎ ትክክል ነሽ፣ አንቺን ሄጄ ሳይሽ ሳጣሽ ነው ትቼሽ የመጣሁት ምናምን ይላታል። ውሸቱን ማለት ነው። በቃሽ ባል የፈለግከውን ተናገር ምናምን ይላታል ማለት ነው። ይኸውልሽ እኔ የሆነ ነገር ላስቸግረሽ ነው። ምን ነበር እሱ? የቤት ሰራተኛቸውን እንደምትጠሪልኝ ነበር ይላታል። በጣም እሳት ለብሰ እሳት ጎርሰ ወደ ቤት ትገባና ለቤት ሰራተኛዋ እንግዲህ ግቢያቸው ውስጥ ተከራይቶ ያለው ልጅ ምንንም ያልተናገረውን ከሰማይና ከምድር አደባልቀው ውሸቷን ትናገራለች ማለት ነው። የቤት ሰራተኛዋም ይሄንን የሰማችው በጣም ከፍቷታል። እንዴት እንደዚህ ሊል ይችላል እንዴ? እናቴን የሚያገታት እሱ ነበር። ጭራሽ በስንት መከራ ያገኘኋት እናቴንም ደግሞ ሊያግት ይፈልጋል። እኔ ልክልኩን ነው የምናገረው። ከዚህ በኋላ በህይወቴ ላይ እሱ ምንም አይነት ነገር አያገባውም እያለች ነው። ይህንን ነገር ሁሉ ቆርጣና ፋልጣ ሰፍታ ያመጣችው ቃል ናት ማለት ነው። ቃል በጣም ከባድ ሰው ናት። እንግዲህ የቤት ሰራተኛዋን በሳት ጎርሳ እሳት ውጣ ትሄድለታለች ማለት ነው። እንግዲህ እሱንም እንግዲህ አጥባ ሰጠችው ማለት ነው። ያልተጠበቀ ነገር ነው የተናገረችው። ከሷ አንደበት የሚጠበቅ ነገር ሳይሆን በጭራሽ የማናስበውን ነገር ነው የተናገረችው። በቃ አርፋ ህይወትን ምራ፣ ህይወቴ ላይ አትመላለስ ብላ በጣም ከባድ ከባድ ቃላቶችን መናገር ጀመረች። እሱም ሊያስረዳት ሞከረ። አንቺ እንዳሰብሽ አይደለም፣ እውነታው ይሄ አይደለም፣ ተረጋጊ ምናምን ቢላትም እሷ ልታምነው ወይም ልታየውም አልፈለገችም ማለት ነው። በቃ እንደዛ ከሆነ አንቺ ያወራሻቸው ነገሮች በሙሉ አንድ ቀን ይጸጽትሻል። እኔ ግን ለአንቺ ብዬ ነው ሁሉንም ነገር እያደረግኩ ያለሁት ይላታል። ቃልም እንግዲህ ተደብቀ በመስኮት እያየሽ ነበር ማለት ነው። አሁን ምንድነው የምትፈልገው ከኔ? ምንም የምትፈልገው ነገር አይደለም። የለም አይደለ በቃ ከህይወቴ ይውጣ ትላለች። ከዛ ሊሄድ እያለ ቃል በመስኮት ሆነ እያየች እንደሆነ ግቢያቸው ላይ ተከራይቶ የሚኖር ልጁ ልብ ይላል ማለት ነው። እሷ በመስኮት እንትን ብላ እያየች ነበር። ይሄ ሁሉ የአንቺ ስራ ነው አውቃለሁ። እሷ እንደዚህ እንደማትናገር ካልሰራውልሽ ቆይ እሰራልሻለሁ፣ ሁሉንም እቅዶችሽን አበላሽብሻለሁ ይልና ጥሎ ወደ ክላስ ይገባል ማለት ነው። በሌላ በኩል ደግሞ እንግዲህ የቤት ሰራተኛዋን ልብስ ቀይሪ ብላታለች ቃል። እንግዲህ ወይዘሪት ገነትም የብሌን አሳዳጊ እናቷን ይዛት ትመጣለች። ያው በሀይሉ ስም ነው እናት የሆነችው። በእርግጥ እናት አይደለችም። የመጣችው ሴትዮዋም እንግዲህ በውርጫ ሄዳ ቃልን ትይዛትና ልጄ ናፍቀሽኛል ምናምን እያለች መናገር ትጀምራለች። በጣም ይደነግጣሉ። እዚህ ጋር ደግሞ የሆነ ነገር ይዛለች የቤት እመቤቷ ማለት ነው። እንግዲህ የብሌንም እየሮጠች መጣ። አሁን የመጣችው እናቷ ላይ ትጠመጠማለች ማለት ነው። ወይዘሪት ገነት አሳዳጊ እናቷ በጣም ከፍቷታል። በቃ ጥላኝ ልትሄድ ነው። እሷን የምታቅፋት መንገድና የምታናገራት መንገዶች በሙሉ በጣም ቀንታ ነበር ማለት ነው። በሌላ በኩል ደግሞ እንግዲህ የቤት ተከራዩ በጣም ተናዶ ኦፎኖ እሰራልሻለሁ እያላት ነው። እንግዲህ በስተመጨረሻም ሰላም ከተባባሉ በኋላ ይቀመጣሉ ማለት ነው። ከተቀመጡ በኋላ ጨዋታቸውን ይጀምራሉ። ብሌን ልጅ እያለች የምታስታውሺ ነገር ካለ እስቲ ተናገሪ ምናምን እየተባባሉ መሀል ላይ በሀይሉ ከነገራት ውጪ የሆነች ነገርን ቀንጨብ ታደርጋለች ማለት ነው። ልጄ በአራተኛ ክፍል ተማሪ ሆነ ምናምን ልትል ስትል እንዴ እኔ እኮ ልጅሽን የአራተኛ ክፍል ተማሪ ሆነ እኮ አይደለም ያገኘዋት የሁለተኛ ክፍል ተማሪ ሆነ ነው። እንዴት አንቺ ይሄ ታሪክ አንቺ ጋር ሊኖር ይችላል ትላለች። የቤት እመቤት ደግሞ ወይዘሪት ገነት ማለት ነው። የሆነ ነገር እዚህ መሃል ላይ የሆነ ነገር እየተፈጠረ ነው። ለዚች ልጅ እችኛው ሴትዮ እናት ልትሆን አትችልም። የሆነ ምስጢርም አለ እያለች ነው። ከዛ በስተመጨረሻም እንግዲህ ወይዘሪት ገነትን አሳዳጊ እናቷን አሁን ወለድኩት ልጄ ነሽ ብላ የምትመጣው ሴትዮዋ እንግዲህ ሂጂ አንቺ ወደ ቤትሽ፣ እኔ ደግሞ ልጄን ይዤ ወደ ክፍለ ሀገር ሊሄድ ነው ትላለች። አሳዳጊ እናቷም ደግሞ እንዴት ነው በአንድ ቀን ይዘሻት የምትሄጂ ብላ ሰማይና ምድርን ትይዛለች።
እኔ ነኝ የወለድኳት ስላሳደግሽልኝ አመሰግናለሁ። እኔ 15 አመት ሙሉ ሳላያት ኖሬያለሁ። ለዛ ትላታለች ማለት ነው። እንግዲህ ስላሳደግሽልኝ አመሰግናለሁ ለሁሉም ነገር። ስለዚህ ልጄን ይዣት ልሄድ ነው ርዕሷ የነበረው ማለት ነው። እሷም በጣም ደንግጣ ነበረ። እንደዚህም ደግሞ ልጇም እጅግ በጣም ደንግጣ ነበር ማለት ነው። በቃ አሁን አንድ ቀን ብቻ እንደው ቢሆን ስጪኝ ሊያያትና እያየሁ አድሬ ነገ ይዘሻት ትሄጃለሽ አይሆንም ትላታለች አሁን የመጣችው ማለት ነው። እሷን ባዘነው ልብ እንግዲህ አንቺ የሌለሽበት ጨለማ ህይወቴ ልመለስ ሊሄድ ነው ትላታለች። ልጇም እንግዲህ ተነስታ እትዬ ወዴት ልትሄጂ ነው ምናምን ትላታለች። በቃ ሊሄድ ነው ትላለች። ልትሸኝ ልትወጣ ስትል ራሱ አሁን እናቷ ናት ተብላ የመጣችው ሴትዮዋ እንግዲህ ከልክላት ነበር ማለት ነው። እኔ ነኝ እንጂ እናትሽ እሷ አሳደገችሽ እንጂ እናትሽ አይደለችም። ስለዚህ ተመለሽ ትላታለች። በር ላይ ደረሰች። በር ላይ ከደረሰች በኋላ ወይ እኔን ምረጪ ወይም አሳዳጊ እናትሽን ምረጪ ትላትና ትቀመጣለች ማለት ነው። ግን እኮ እንደዚህ ማለት አልነበረብሽም ትላለች ወይዘሮ ገነት ማለት ነው። እኔ ልጄን እስከዛሬ እንደዚህ ጠብቆ የሰጠልኝን ሰው አመሰግናለሁ ብዬ በጣም በብዙ መንገዶች እንትን ብዬ ነው እንጂ ልጄ የምቀበለው በዚህ መንገድ አልቀበልም ትላለች። እንግዲህ ብሌንም መሃል ላይ እኔ ብቻ ነኝ እንጂ ልጅሽ ሊሆን የሚችለው ሌሎችን ልጄ ነሽ ብለሽ እንዳታወሪ ሁለተኛ ብላ ታስጠነቅቃታለች ማለት ነው። ከዛ በኋላ በስተመጨረሻም ሁሉም ነገር ተስማሙና በቃ አድረሽ ነገ ትሄጃለሽ ተባለ። እሷም እሺ ብላ ወደ አዳራቸው ክላስ ሰራተኛዋ ራሷ ክላስ እና እናት ናት ተብላ የመጣችዋን ሴትዮዋን ይዛ ትሄዳለች። ወይዘሪት ገነትም ወደ ቤቷ ሄዳ ማልቀስ ትጀምራለች። ፈጣሪ ከመጀመሪያውን እች ልጅ ወደ ህይወቴ ለምን አመጣህ? በመጨረሻም ደግሞ ከህይወቴ ለምን ነቅተህ ወሰድከው? ልጄንም ወሰድከው ለምንድነው የምትፈትነኝ? እያለች ወይዘሮ ገነት እጅግ በጣም እያለቀሰች ነበረ ማለት ነው። በሌላ በኩል ደግሞ በዚህ በኩል የቤት ሰራተኛ ወይም ልጇ ያሳደገች ልጇ በጣም እየተጨናነቀች ነበር። በሌላ በኩል ደግሞ ቃልና ተከራይ ልጁ አሺ ገዳማ እያሉ ነው። ቃል ምንም እቅዱን ያላወቀች ቃል ለእራት ግብዣ ሲጠራት እሺ ብላ ተስማምታ ወደ እሱ ቤት ሄዳ አብራ ልታድር ነው ማለት ነው። ግን እሱ ሊጫወትባትና ጊዜዋን ሊያባክንባትና ሙሉ እቅዶቿን ሊያከችፍ ስለፈለገ ነበር አቤል። እንግዲህ የቤት ሰራተኛዋ ልትወጣ ስትል በር ላይ ሆነ ስትሰማ ለሷ ጥሩ ነገር እያወራ አልነበረም። በዛም በጣም አዝና ታለቅሳለች ማለት ነው። እሷም እንግዲህ የቤት ሰራተኛዋ እያየች እንደሆነ ታይና እጅግ በጣም ትላላሳለች ማለት ነው። ቃል ላይ ደግሞ ጮሆ የማይወጣ ሰይጣን አለ ማለት ነው። ከባድ ሰይጣን አለባት በሷ ላይ ማለት ነው። እና በስተመጨረሻም እንግዲህ ለእራት ተቀጣጠሩ ማለት ነው። ከዛ በኋላ እንግዲህ ነገሮቹ በሙሉ በተቃራኒ እየተመሩ ነበር ማለት ነው። እንደ እግር ጨዋታ በዋንጫ አሸንፋለሁ አታሸንፍም የሚባል ነገር አለ። እንደዛ አይነት ነገር ድራማው ወደ ሌላ ቀኝ ነው የዞረው ማለት ነው። አሁን ላይ አንድ ነፍስ ተጨምሯል። በቀጣይ ላይ ደግሞ ሌላ ነፍስ ይዞ እንደሚመጣ እርግጠኛ ነኝ። በዚህኛው ደግሞ ተሚ አልገባም በዚህኛው ድራማው ላይ ማለት ነው። ተሚ አልገባም። በተሜ በኩል ደግሞ ሌላን ምዕራፍ ይዞ እንደሚመጣ እርግጠኛ ነኝ። እንደዚህም ደግሞ የቤት ሰራተኛ እዚህ ለቃ ወደ ክፍለ ሀገር እንደማትሄድ እርግጠኛ ነኝ። የሆነ ነገር መፈጠሩ አይቀርም ብዬ ነው የማስበው። እንግዲህ በስተመጨረሻም ቃል ለባብሳ ዘነጥ ብላ ወደ ተከራዩ ቤት ትሄዳለች ማለት ነው። ተከራዩም እንግዲህ ሁሉንም ነገር አዘጋጅቶ ነው የጠበቀው። ወይን አበባው ምኑ ቅልጥ አርግቶ ጠብቀዋል ማለት ነው። በሌላ በኩል ደግሞ እናትና ልጅ ክላሳቸው ላይ ተኝተዋል ማለት ነው። ማደር ሳይሆን የሆነ እንትን ውስጥ ያሉት ነው የሚመስለው ሲኦል ውስጥ ያሉ ነው የሚመስለው። ልጅ በደንብ ተኝ ነገ በጠዋቱ ነው የምንሄደው እያለች ነበረ ማለት ነው። ቃልና ተከራያቸው እንግዲህ አላማቸውን እየቀጩ ነበረ። ግን ሆኖ መጨረሻ ነው ጥሩ አልነበረም ማለት ነው። እንግዲህ አሁን ለመጣችው እናት ስልክ ደውላ በሃይሉ ነበረ ያነሳችው ደግሞ የቤት ሰራተኛ ነበረ። ነገሮቹ በሙሉ እዚህ ጋር ተቀየሩ። ቪዲዮ ይቀጥላል።
ቪዲዮውን ሼር እና ላይክ እንደዚሁም ደግሞ ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እጅግ በጣም በጉጉት የምንጠብቀው ይቀጥላል።